የጽናት ስቃይ እንደቀጠለ ነው ማለት ነው። ጽናት እንግዲህ ስቃዩን እንደዛው እንደቀጠለ ነው። አሁንም እንግዲህ ሰውየው በጽዳት ጋር ቀጥሯታል። ፈጣሪ ብቻ በጣም አስተማሪ ድራማ ነው ይሄ የጽናት ድራማ። ትልቅ ደረጃ ላይ ትልቅ ሰው ነን፣ ትልቅ ሀብት አለን፣ በቃ ብዙ ነገራችሁን የምትመኩበትን እታች ወርዶ ታዩታላችሁ የእውነት። እና እች ልጅ አሁን የራሷ ድርጅት ውስጥ ጽዳት ሰራተኛ ሆና ተቀጠረች። ለዛውም ደግሞ ሰውየው የሆነ ጉረኛ በሰው ንብረቱን ወይ ገዝቶት አይደለም አጭበርብሮ ነው። እንደው የጊዜ ጉዳይ ነው እንጂ ይሄን ንብረት እንዳለ ለጽናት ይመለሳል። እውነት ለመናገር ባቢ ንብረቱን ለጽናት ይመልሳል እንዳለ ማለት ነው። ይህ ሰውዬ የሆነ ነገር ያደርጉታል እንዳለ ማለት ነው። እና አሁን እዚህ ጋር ባቢም እዛ ውስጥ ሊሰራ ተስማማ ከአባቱ ጋራ። ግን ሲስማማ እኔና አንተ እዚህ ጋር እንዳሰሪና እንደ ሰራተኛ እንጂ እንደ አባትና ልጅ በፍጹም እንዳንተያይ፣ ምክንያቱም ጽናት እዚህ ውስጥ ማወቅ የለባትም አለው ማለት ነው። እሺ ችግር የለውም ብሎ እንግዲህ አባቱም ደስ አለው በልጁ በአባቱ ሀሳብ ተስማምቶ ስለ አባቱ ስለሚሰራ ማለት ነው። እና እንግዲህ እዛ ውስጥ ጽናት ስለ እያንዳንዱ ነገር ስለምታውቅ ስለ ስራው ስለ ቡናው እያንዳንዱን ነገር ጽፋ ሰጥታው ነበረ። በዛው ደረጃ እሱም ጽፎ ሰጣት ማለት ነው። ግን የጽናት አባት የእውነት በጣም ነው ያሳዘነኝ። በቃ የቤት ኪራይ የ2 ወር አልተከፈለም። ታውቁታላችሁ፣ የኪራይ ካለፈ እሺ አይሉም እና ጊዜ አይሰጧችሁም። እስካሁንም እንደምን አንቺ ደግሞ ቦርኮ የሆነች አከራይ ምን ትመስላለች? ቅሬላ እሺ እንደው ብትታገዟቸው ምን ችግር አለ? የእውነት አሁን እች ልጅ ያለችበት ሁኔታ ታውቃለች። ሁሉን ነገር እያወቀች ቤቱን ለቃችሁ እንድትወጡ። ኧረ ተው። ለእነሱም እኮ ምን የመሰለ ቤት አላቸው፣ ምን የመሰለ ድርጅት ነው ያላቸው። ቀንጥሏቸው ለዛች ለሰይጣን ነች ማናት ትዝታ ተብዬዋ ጦስ ማለት ነው። እሷንም ግንባሯን ብሎ ተገላገለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት የእውነት በጣም ነው የምታሳዝነው። በቃ ባቢን ብር ሰጣት። በዛ ባቢ ብር በሰጣት ሄዳ ምግብ ገዝታ አመጣች፣ ሰራች፣ አባቷን አበላች። ለራሷ እንኳን ቁጭ ብላ አትበላም ለአባቷ። እቺን ደግሞ ለበኋላ እያለች ከርና ታስቀምጣለች። እና አባቷ ደግሞ የልጅቷን ስቃይ መሳቀቅ በጣም ፊቷ ላይ እያነበበ ነው። አስቸገርኩሽ አይደለ የኔ ልጅ፣ እንደዚህ ሆኜ ተቀምጪ፣ አንቺ ሸክም ሆንኩብሽ አይደለ ልጄ እያላት፣ አባቴ ሁለተኛ እንደዚህ እንዳትለኝ አባዬ፣ እኔ ያላንተ ማን አለኝ አባ፣ ሁለተኛ እንደዚህ እንዳትለኝ እያለች የእውነት አንጀት የምትበላ ልጅ ነች። እና እንግዲህ ጽኑዬ ብቻ ራስሽን ጠብቂ፣ ግን ስራ ምንድን ነው የምትሰሪው ብሎ ቢነግራትም እዛው እኛ ድርጅት ውስጥ ነው የምሰራው አባቴ፣ ያው ጽዳት ብላ አልነገረችውም፣ ግን እኛው ድርጅት ውስጥ ነው የምሰራው ምናምን አለችው። እኛ ድርጅት ውስጥ እንዴት ልትቀጠር ይቻልሽ? ስራ ውስጥ ምንድን ነው? በቃ አንዳንድ ስራ አለ አይደለ ምናምን አለችው። ያው ጽዳት ካለች አይምሮ ሊጎዳ ነው። እና ከዛም ባቢ መጣ። ባቢ ጽኑ ስራ አግኝታለች። ስራዋ ምንድን ነው? ስራ አግኝታለች ድርጅት ውስጥ ምናምን አለ። እሱም አልተናገረም ጽዳት መሆኑን ባቢ በጣም ደብሮታል። እቺ ልጅ የራሷ ድርጅት ሆኖ እንዴት ጽዳት ሰራተኛ አድርገህ ትቀጥራታለህ? እንደው ቢያንስ እንኳን አታፍርም? ፈጣሪን አትፈራም? ጣረታው አባባ እያለ እንግዲህ አባቱን እየተቆጣው ነበረ። ይሄ ንብረት እኮ ያንተ አይደለም የእነሱ ነው፣ ታረገዋለህ እንግዲህ እያለ የሀብታም ሳቅ እየሳቀ ካላይ እኔ ያሳቀኝ ማለት ነው። ይሄ ሰውዬ በቅርብ ቀን ታያላችሁ እብድብድ ሳይጫወት በቀረ። ምክንያቱም ግርማ እንደው ታያላችሁ አሁን ቆቦ ይሄዳል፣ ድርጅቱን ደግሞ ያስመልሳል ብዬ አስባለሁ። ይሄ ሰውዬ እስቲ ፍርሚያ አለው፣ የገዛበት ፍርሚያ ካለው እውነትም ገዝቷታል። ግን ገዝቷት አይደለም ትዝታን፣ እሷን ልታስፈርማቸው ነበረ እዛ ፋይላ ቤታቸው የሄደችው አይደለ? ከዛ ፍቅሬ እህቱን እሷን መግደሏን ሲያቅ ደውሎ ጠራት። ያንን የተንገበገበችለትን የተንሰፈሰፈችለትን ፋይል እዛው እንትና ቤት ጥላው ሄደች ማለት ነው። እዚህ ናሆም መስፍን ቤት እነ መስፍን ቤት ጥላው ሄደች። አቶ መስፍን እንግዲህ ሰርግና ምላሽ ሆነለት። በቃ የሚፈልገው ነገር ሁሉ ተሳካ። እኔ በድህነት ብዙ አመት ተሰቃይቻለሁ። ድህነት ክፉ ነው። ደግሞ እኮ ስለ ድህነት ለጽናት ያስተምራት አይደለ? ድህነትን ያየ ሰው እኮ ታዲያ አይመስሉም እኮ እርሷ አለች። ለድሃ በጣም ያዝናሉ አለች። አይ ጽናት ባሽሙር እኮ እየነገረችው ነው እውነት።
እና እንደዚህ የወለወለችውን ጠረጴዛ መልሶ በእጁ እየዳሰሰ የእኛም መዳሞች ይመስል አላጸዳሽውም፣ ግን ችግር የለውም ቀስ እያልሽ ትለምጃለሽ። ግን የሽንት ቤት ማጠቢያ ስሙ ምንድን ነው አላለም። ተዋለክ እንደው በገዛ ንብረቷ ግን እንደዚህ ቁጭ ብድግ ስታረጋት እና ልጅቷ እንግዲህ አባቷን ምሳ ካበላችሁ በኋላ ክችን ገብታ አለቀሰች። እሱም እዛ ሳሎን ቁጭ ብሎ ያለቅሳል። ቤት አከራይዋን መጣ እንግዲህ ለግርማ ቤቱን እንዲለቁ ነገረችው። የ2 ወር ኪራይ አልፎታል። ይሄ ሁሉ ብር ከየት አምጥታችሁ ተከፍላላችሁ? ምን ቤቱን ነው እንዳይገዙሽ አንቺ ይሄ ሁሉ ብር የምትይው እንዴ? እነሱ ምን የመሰለ ቤት አላቸው። ግን ምን ዋጋ አለው? ትዝታ እድሜዋ ይጠርና የተለከፈች ንብረታቸውን ባዶ አስቀርታቸው ግን ይመለስላቸዋል። ይሄ ባቢ ንብረታቸውን ይመልሳል። ታያላችሁ። የነ ጽናትን ይሄን ሰውዬ በሆነ ነገር ደግሞ ከፍ አድርጎ ይገለውና የነ ጽናትን ነገር ይመልሳል ብዬ አስባለሁ። ባቢ ከጎኗ ነው ያለው አሁን ላይ ለጽናት። እሱ ባይኖር ኖሮ ምን ታደርግ ነበረ? እውነቴን ነው የምላችሁ። ገንዘብ ይሰጣታል፣ በሀሳብ ይረዳታል። በቃ እኔ እንጃ ነኝ። የጽናት አባትም ደግሞ ወዶታል። የት ነው የተገናኛችሁት ምናምን ሲለው አባቴ አጋጣሚ የተገናኘ ነው ምናምን አለችው ማለት ነው። እንግዲህ አቶ ግርማ የእውነት በጣም ነው የሚያሳዝነው። አምላኬ እንደዚህ አድርገህ ከምታስቀምጠኝ ገደለኝ፣ ብትገለኝ ነው የሚሻለኝ። እንደዚህ እስከ መቼ ድረስ ልጄ ላይ ሸክም ሆንኩብኝ፣ የልጄን ስቃይ ማየት አልፈልግም እያለ እንግዲህ የእውነት አምላኩን እያማረረ ይገኛል። እና እሷ ከውጭ ስትመጣ እሱ ፊቱ ጥቁር ብሎ ሲያባዬ ምን ሆነክ ነው አለቀስክ እንዴ? አባቴ ምንድን ነው እሱ ያስከፋ ነገር? ኧረ ምንም አልሆንኩም ጽኑዬ፣ ግን አንቺ ላይ ሸክም ሆንኩብሽ አይደል ይላል እሱ። ይኸው ነው ሁሌ አይምሮ ውስጥ የሚመላለሰው የልጅቷ ጭንቀት ያው ፊቷ ላይ ስለሚነበብ እሷ እሱ ፊት ላለማልቀስ ትሞክራለች። ግን እንደምንም በሻርብ አፏን ታፍንና ኩችን ሄዳ ታለቅሳለች። ያው አስቸጋሪ ነው ጎበዝ። አቶ ማግኘት ከባድ ነው እና አቶ ከማግኘት ፈጣሪ ይጠብቃችሁ። ብቻ በቅርብ ጊዜ ይመለስላችኋል ሁሉም ነገር። አሁን ደግሞ እንግዲህ የቤት አከራዩም ቤቱን ልቃችሁ ውጡልኝ ብላለች። አይኗ ይውጣና እንደው አከራዮች እኮ ወይ ፈጣሪ፣ እንደው ሰውየው ታማሚ ነው። ልጅቷ እናቷ በቅርብ ነው የሞተችው። ብትታገሻትስ ምን አለ እንደ 3 ወር 4 ወር። ኧረ ብቻ ከባድ ነው የምር። አንዳንዴ ሁሉም ነገር ሳይዘነብልባችሁ እንደዛው ነው። ብቻ በቅርብ ጊዜ ሁለታችሁም በደስታ የምትስቁበት ቀን ቅርብ ነው። ደግሞ የበለጠ እናትሽ ባትሞት ኖሮ ደስ ይል ነበር። የጽናት እናት ግን ሆና ምን ዋጋ አለው? ትዝታ እንግዲህ እድሜዋን አሳጠረቻት ለሁለተኛ ጊዜ። ለራሷም እንግዲህ ጽዋን ቀምሳ ሄደች ማለት ነው። ጽናትዬ የእውነት በጣም ነው ያሳዘነች። በቃ አንጀቴን የበላችኝ የእውነት። በጣም አስተማሪ ድራማ ነው ይሄ የነ ጽናት ድራማ እና እንግዲህ አቶ ግርማም ሌንቼር ላይ ለመቀመጥ ይጥራል። እግሩ አይንቀሳቀስም። እንዳያችሁት በእጁ ነው እንደዚህ እግሩን እየደገፈ የማይወርደው ካልጋ ላይ እና ባቢ ነው እንደውም እቅፍ አድርጎ ሌንቼር ላይ የሚያስቀምጠው። ብቻዋን ብትሆንማ ወገቧ ተቆርጦ ነበረ የእውነት። እና እንግዲህ ባቢዬ ከጎኗ ስላለ በጣም ደስ ይላል ማለት ነው። ብቻ እኔ እንጃ የእነሱ መጨረሻ ናፍቆኛል። ይህ ሰውዬስ ድርጅቱን እስከ መቼ ነው የሚቆጣጠረው እንዴ?